እነዚህ ልጆች ምግባር እንዲቀርብ ልጆች፣ አረ ልጆች ምግብ መሰለኝ እኮ የቀረበው። ታች አባዬ ጨርስ ይመጣል። ምን አለ ሁሉም እንዳንቺ ይሆንልኝ። እኔ ያለው እሺ አባዬ። እሺ እኔ ቆንጆ ልጅ። አባዬ አንተ በጧት እኮ የምንሳል ልምዳል፣ እኛ ደግሞ ገና እየተላመድን። ታዲያ አባዬ ስታላምደው በቁጣ ሲሆን በእርጋታ ነው መሆን ያለበት። ጎረምሳው እንዴት ነው እባክህ? ንግግር ላይ ብስለት እያየው ነው። ቃል ኧረ ቃል ጭራሽ እንደው አትሰማኝም ማለት ነው? ያው አባዬ ታውቂያለሽ ሴት ነች። ኧረ እባክህ እኔ ሴት አይደለም። አንቺማ እኮ እኔ ልዩ ሴት እኮ ነሽ። እንደዛ ነው ይሻላል። እሺ ጠጪልኝ ወተት። እሺ እንዴት አደራችሁ? እንዴት አደርሽ? እኔ ልልት ምንድን ነው አባዬ በጠዋቱ ሰላም የማትለኝ መኮረፉ ነው? እንደው ምን ባደርግሽ ይሻለኛል? አባዬ እንደዛ አትበል። እኔ እኮ በጠዋት ነው የተነሳሁት፣ ግን ሻወር ምናምን ስወስድ ነው አይደል ወንድሜ? ዛሬ አባዬ ትልቅ ለውጥ ነው ያየሁባት። ሁላ አንተን ሁላ ቀድማ እንዳትነሳ ይፈራል። አሁን ወሬውን ተውና አፍጥኑ ቶሎ በሉ። አባዬ የኮሌጁ ተጠባቂ ተማሪ እንደሆንኩ ታውቃለህ አይደል? ካንተ ምን ልጠብቅ? ድርጅቱ የሚጠብቀው እኮ አንተን መሰለኝ። እንደ አማራጭ ደግሞ ጻፍን ካስፈልጋችሁ አለው። እሺ ለሱም በርትቶ ማጥናት አለብሽ እኮ። ለነገሩ ነው ትልቁ። ኧረ ቀልድ እኮ ነው። እንደውም የማትፈርሽ ቅጣት ነው። እሺ የትምራቴ መኪና ውስጥ የምጠብቀኝ ነው። ቶሎ በል ቶሎ በል። የቅድሙን ለቴቴ ልንገራ ምን አባን ያልኳት እና ለማንም ካልተናገርክ እሰጣለሁ ያልከኝን መሸጣኝ። ጨልፊት ምንድን ነው የሚለው? አልሰጠውም እንዴ? እኔ እኮ ኪንጎ እየቀለልክ መስሎኝ ነው እኮ። ቆይ አንተ ልጅ ግን መቼ ነው ሙድ የሚገባ? እኔ ሲገባኝ ጭልፊት ሳይገባው። እቴቴ ይሄ ልጅ ማለት አይኑን ነው ማጠፋለት። ስርዓት ያዝበኝ። አንተ እንኳን እኔ እስኪ ሁላችን ግጠመን። ቆይ አሁን ነገሩን አታረሳሳ። ለምንድን ነው ያልሰጠው? ቆይ ምንድነው ነገሩ? እቴቴ ምን መሰለሽ የሆነ ታከለ ጉዴ ጨልፊት እንዴ ለገነጣጥልሽ እንዴ? እንደ ዶሮ ነው። አንተ ዝም በል። ፋራ ስትባል ደስ ይላል እንዴ? ራስህ ፋራ። አንተ ጅል በቃ ዝም በል። እኔ እገዛልሃለሁ። እኔ እኮ ለቴቴ እናገራለሁ ብዬ አስፈራራሁት። ጎበዝ ነኝ አይደል? በጣም መቼም ከዚህ ገገማ ትሻላለህ። አንተ ጅል ክላስ እንዴት ነበር? አሪፍ ነበር። አንተ ጋርስ? ያው እንደተለመደው ነው። እኔማ ክላሴን ጨርሼ ምን እንደምሰራ ሳስበው እንዴት እንደሚያስጠላኝ። እንጂ ስራና ትምህርት ምን አገናኘው? ምን ማለት ነው ደግሞ እሱ? ትምህርት ነው። ስራ ደግሞ ራሱን የቻለ ትምህርት ነው። ያው አንዳንድ ጊዜ ስራ ቦታ ለመቀጠር ስንሄድ እኮ እንደናገጣለን። ያ ማለት ደግሞ በትምህርት ሲሆን በልምድ ነው። ኧረ በልምድ ነው? አዎ። ለነገሩ አንተ ካለክ ምንም አያስፈራኝም። ያው የተሻለ ምርት እስኪነጥቀኝ አለልሽ። እንዴ ማንስ ቢመጣ አንተ እኮ ወንድሜ ነህ። ማንም ያንተን ቦታ አይተካም። እሺ እስቲ በጊዜ ምን ይሆናል እናያለን። ኪንጎ ስንት መጣ? እባክህ ገና 6 ላይ ነኝ። 6 አንተ እቺን የመሰለች ቆንጆ ከዚህ ጋር ምን ትሰራለች? ኪንጎ እሺ በለኝና እጁን ብትልከው አንገቱን ብትጅማቱ ስትሳር እዚህ ጋር ይዤው። ቆይ ከዚህ በፊት አይተሃት ታውቃለህ እንዴ? ይመስለኛል ታይሰፈው ፎቶት መሰለኝ። እንዴት ናችሁ? ምን ፈልጋችሁ? እሷ ማለት አልገባኝ። እኔም አልገባኝ። አንቺ ለትምህርት ቤት ነው የመጣሽው? ይኸውልህ
አሁን ወደ ቤት ሄድና የተማርከውን ማጥናት አለ። ከዛ በኋላ ጥሩ ደረጃ ትደርስና ያኔ ስልጣንን ተጠቅመህ መተህ እኛን ትበቀለናለህ። እሺ አሁን በሊት ከስንት ቺኒ ትማሪ ይቺን ይወዳል ጭልፊት። አንተ ስለኔ እዚህ ሰፈር ምንም አልሰማህም ማለት ነው? ይኸውልህ አሁን ውስጤ እየተቃጠለ ነው ያለው። እበጠስህና ማለት ነው አርገበግባለሁ። አሁን ቶሎ ድሉ ልስቲድ ቶሎ በሊት። አሁን መሄድ ትችላለች። ዛሬ ግን ከጉር ነው የወጣችው። ልከትፈው ነበር ጥፊያ ጨልፊት ፍቅር ያዘኝ ፍቅር ያዘኝ በሽታ መሰለኝ። አንተ ደግሞ ዝም ብሎ ፍቅር የሚይዝ እንዴ? ጨልፊት ምን አባት ይላል ግን ዝም ማለት ነው ፈልገው አፌ እየቀደመ መበላት እንጂ እንዲህ ማጋጨት ነበር አስኮነ ኪንጎ ጭራሽ በአንድ ቀን አይታት ፍቅር ያዘኝ ብለህ ገፍትረኝርክ። እኔ ታያለህ ጭልፊት አይደለም እኔ ካለኩስ ወንድሜ በሐሳብ ሩቅ ቦታ ሄድክ ነው የሚመስለው። ያስከትላል። ከዚህ በፊት አይሳችሁ ታውቂያለሽ? ስለነማን ነው የምታወራው? ስለ ቅድሞቹ። ስማ እስካሁን ስለነሱ እያሰብኩ ነው እንዳትለኝ ብቻ። ለአንቺ ቀለል ያለ ነገር ነው። እሺ ወንድሜ ተረጋጋ እንዴ። እኔ እኮ ምንም አላደረጉንም ብዬ ነው። ምንም አላደረጉንም ማለት ምን ማለት ነው? ምን እስኪያደርጉሽ ፈልገሽ ነው? እኔማ ስልካችንን ምናምን ይወስዱብናል ብዬ አስቤ ነበር። ቀጣይ መች ይቀርልሻል? ቆይ ግን ወንድሜ እውነቱን እናውራ ከተባለ ማለት ነው ጸብ ምናምን ቢፈልጉኝ ጥላይ ልትሄድ ነው ማለት ነው? እኔ ጸብ እንደማልወድ ታውቂኛለሽ። ቆይሽ ተረጋጋ ወንድሜ። ማዲ ማስጠናት ስላለብህ ትንሽ ረፍት ማድረግ አለብህ። እንዴት ሆናችሁ? ኧረ እስቲ አየ ብራዘሬ እስቲ ሹፋችሁ። ማንም አልሾፋችሁማ? ኧረ ኪንግሻ ማንም እኮ አይባትተንም። ልጅ ጨልፊት ሌሊት ምናምን የምትቃዥው ነገር ተጠንቀቂሽ። እንዴ ለምን እኔን ብቻ ታስፈራራኛለህ? እባክሽ እያስፈራራሁሽ አይደለም እያስጠነቀቅኩሽ ነው። ስሙ ይኸውላችሁ ቤዛ አወቀሽ ማለት ሁላችንም አለቀልን ማለት ነው። እሺ በእኔ በኩል ስጋት አይግባሽ ኬና። ጨልፊት ዛሬ የት ነው ያልነው? አንተ ደግሞ እየተቀባበልን ነው። ወይኔ ጉዴ! ኧረ እኔ ግን ጥልጥል እንዳላረግሽ ተይ ግን ዋ ስማ ማሚ እንካ እነዚህ ነገ ትፖሻችኋለሽ። አንቺ ከኔ ጋር የሆነ ቦታ ትሄጃለሽ። ቺዋጋ ነው ጨልፊት ምን እሺ ድብብቆሽ ምናምን ጀመራችሁ እንዴ? ጨልፊት እንዴት እስካሁን አልነገርሽኝም? እባክህ ረስቼው ነው እንጂ ትነግረው ነበር። ይህ ምን አባቴ ላድርግ አንተ ልጅ ልጅ ጸባለ ደግሞ ያጉረመርማል እንዴ? እንዲህ መርገጥ ነበር። ኧረ ቤዛ መጣች። በቃ ነው ቁጭ አልኩ። ቤዚ ኪስ ነው ቤዚ ምንድነው መደናበረ? ስፖርት እየሰራሁ ነበር አይደል? ኪንጎ እንሂድ። እሺ ማሚ አይ ስታይል ቃል ፈተና ደርሷል እኮ ለምን ነው የማትተው? ከጓደኞች ጋር እያወራሁ ነው። አትረብሽም። በኋላ ግን ስታለቅሺ ማንም አይሰማሽም። እሺ ተወኝ አልኩህ እኮ። እንደውም ከዚህ በኋላ አጥኚ ምናምን እንድትለኝ አልፈልግም። እሺ ጥሩ ቀጥይበት። እኔ አይመለከተኝም። እሺ ምን ባክሽ እዚህ ነዛ ደዘኛል። ምንም አዲስ ነገር የለም።
እንደምን አመሻችሁ። የኔ ጣፋጭ ልጅ ውሎ እንዴት ነው? ክላስስ? አሪፍ ነው። ዛሬ ምንድን ነው የምትሸልመን? ምን አመጣሽ? ፈተና ደፈሽ? የምትፈልጊውን ነገር ነው የምሸልምሽ። ምን ልሸልምሽ? አንተ ደስ ያለህን። እኔ ደስ ያለኝ አይስክሪም ወይስ ይቀር? እንዴ አባዬ፣ እኛንም ባትረሳን እኮ መልካም። አሁን ጊዜው የማዕዲ ነው። እንደዛ ነው። ምን ነው መቀናቱ ነው? ለምን አይቀና? እሱም እኮ ልጅ ነው አይደለም? ደማሙሽ ምን ልጋፍ ያስተናሽ ፈልጊሽ አናደር ነው። አሁን ልብሳችንን እንቀይርና የፈለግሽውን ጋብዝሽ እንሂድ። እሺ ጎረምሳ፣ ሰሞኑን ምን አዲስ ነገር አለ? ያው በቅርቡ ፈተና እንጀምራለን። በርትተህ እያጠና ነው? አዎ። ስራ አይደለ? ስራ እኮ ግዴታ ይዝ። አይ አንበሳ ነህ። የሚያስፈልግ ነገር ካለ ታዲያ አሳውቀኝ። ችግር የለም። የምፈልገው ነገር ካለ ነገር ነው። እሺ በቃ ቶሎ ነው። እሺ እንዳታመሹ። ያው ከመሸ ወዲህ ልጅ ከመን እንዴት ነው? የሞቀበት አልበረደው? ኧረ ፋራ ነገር ነው። ምንም አልዋተተም። ጭልፊት እስቲ አንዳንድ ቀን እንኳን ዝም በይ። ይኸው ምን ነው ዝም የሚያስብለው? ዝም የሚባል ሲሆን ነው እኮ ዝም የሚባለው አይደል እንዴ ኪንጎ? ይኸው ክንፍሽን ቆርጠልሽና መብረሪያ ነው ማሳጣሽ። አረ እናንተ ልጆች አረ በቃ ፍቱ እንዴ! ቆይ መቼ ነው ተስማምታችሁ ስራ የምትሰሩት? ይሄ ነዋ ከሁለት አንዳችን መናገራችን አይቀርም። ኪንጎ ይሄ ልጅ በእጄ ሰበብ እንዳይሆን ግን አላበዛውም እንዴ አንተ? ጸጥ ስትባል ደግሞ በጣም ትዘላለህ። አረ ጭልፊት በቃ አንቺ ተረጋጊ። ማሜ ጭልፊት ዛሬ ልክ ነች። ይቅርቷን ሹፍ። አረ ኪንጎ ያረምድም። አረ እናንተ ምንድነው? አብረን እየበላን አብረን እያደርን ጸብኛ መሀል አይነፋም። እውነት ብዙ ስህተት ነው የሚያመጣው። ጭልፊት በቃ እሺ ይቅርታ። በቃ ይቅርታ ጠየቀኝ ጨረስክ? ጭልፊት አንቺም እኮ ታበዥዋለሽ። ኧረ እባክህ ከፋፍላ አስፈጫዋ ካበዛሁብህ። ስሙ ይኸውላችሁ ሁልጊዜ እንደምላችሁ ማለት ነው ቤዛ ይሄን ነገር በጭራሽ ማወቅ የለባትም። በእኔ በኩል ሀሳብ አይግባ ኪንጎ። ጭልፊቴን ግን ብንመክራት አሪፍ ነው። ይቅርታ ጠይቀኝ ነበር አይደል? ያ ይቅርታ አላደረኩት። አረ 6 በቃ ቤዛ ከቻለች 6 ምን እሺ ጭልፊት ዛሬ አላየሁህም። የት ሄደህ ነው? ምን ቤዝሻ? እኔ የሆነ ቦታ ይዤ ሂጄ ገና አሁን መምጣታችን ነው። አይ አሪፍ። ኪንጎ ምንድን ነው ዛሬ ይደብረዋል? አይ የሆነ ማግኘት የነበረብኝ ነገር ነበርና እሱን ስላላገኘሁ ደብሮኝ። ያጋጥማል። እንንቀሳቀሳ። ለነገሩ ብንሄድ ነው የሚሻለው። ምን አናረግም እዚህ ብቻ። እሺ እንታስበቃ። ያው ቃልዬ ነው ቆንጆ። እንደው ቃልዬ ሳስበው ራስ እኮ ግርም ነው የሚለኝ። ይሄን ብረት ጥርሴ ላይ ያስደረግሽልኝ ያው ፈገግታዬ መለስሽልኝ። ኧረ ይሄ ብረት አይደለም ብሬስ እኮ ነው ስሙ። የኔ ጣፋጭ ካንቺ አፍ እኮ ማንም ነው የሚወጣው። ለነገሩ ምን ፈገግታሽ ነበር የምፈልገው። ደግሞ እንዳሰብኩት ተሳክቶልኛል አይደል? አመሰግናለሁ የኔ ቆንጆ። ጭልፊት ምን ላደርግ ነው የምመጣው? ዘፈን ትዘፍናታለህ እንዴ? እኔ ዘፈን አልችልም።
እንዴ ወንድሜ ጓደኛዬንማ አታስጨንቀው። አንቺ ቅመም እንደው አብሽ አሪፍ ማለት አንተ ምን አባ ነው የሚያስቅ? እንደውም ሳዘፈን የትም አባት ይላል እንዴ ጭልፊትኒ አልችልም ማዘፈን። ዘፈን ሳዘፈን የትም አትሄድም። ለምን ትምህርት ቤት የምትልልን አትልለትም? እሺ ቀይዋ ወፍ ኧረ ዝም በመስኮቴ ውይ በራ ሄደ ውይ ጨልፊት ምንድነው የልጅ መንገድ ላይ ያስቆምክ የምታዘፍነው? ትንሽ ፈተና ባቢ እንዳቆምልት ብዬ ያል ነበር እንዴ? ቢያለኝ ሁለተኛ ያስቆምክ እንዳታዘምረው። አንተ እዚህ ቁጭ ብለህ አንቺ ቢዘፍን ምን አለበት? አንድ እንዴ ያዝናናን እንጂ አፈንዝጋ ሪሞት የመሰል ጊዜ ና ባቢ ዘመናይ ጋሽዬ ተነስተሃል እንዴ? የሚበላ ነገር ላቅርብ? ምን ያደረግሽ ነው? ጋሽዬ እንዳትቆጣኝ፣ ልጅ በጣም ናፍቃኛለች። የምን ልጅ ነው የምትይው? የት የምታውቂያት ልጅ ነው? አለች ማለት ባገኘሁት አጋጣሚ እኮ እየሄድኩ አያታለሁኝ። እየሄድሽ ታገኛታለሽ ማለት ነው? አዎ አድጋልኛለች እኮ ትልቅ ልጅ ሆናልኛለች። የዛኔ ትእዛዜን አልፈጸምሽም ማለት ነው? ያኔ እንኳን አስገድደህ እንድጠላት ካደረከኝ በኋላ ዛሬ እንኳን ልጅ አድጋለች ስል እንኳን ትንሽ አይሰማህም? ዝም በይ ዝርክርክ። ከእንደገና በአንቺም ብሶ ደግሞ ትነጫነጫለሽ። ምን አለ የዛን ቀን ግን ሙቼ በነበረ ይሻልሽ ነበር። እኔም ከጭንቀት እገላገል ነበር። ምን አልክ? ልጆች እንዳይሰሙ ሚስጥርን ደብቄ ባቆየሁልህ እስከዛሬ ድረስ ሞቴን ትመኛለህ? በሞት ካልኩት እራስሽ አይደለሽም እንዴ? አይተሰስ ለምን እንደምትዘባርቂው? በወለድካቸው ልጆች ልለምንህ ልጄን ብቻ የኔ እንዳደርጋት እርዳ። በቃሽ። ከዚህ በኋላ እንዲህ አይነት ጨዋታ አልፈልግም። ይሄን ነገር እንድታነችብኝ አልፈልግም። ተጠንቀቂ። እንዴት ነው የምታምረው? ምን እሺ ነው እባክህ የተለጠፈባት? ይሄ የማይቀመሳል። ኧረ እባክህ እሱ ወንድሟ ነው። ምንድን ነው የምትለው? ጨልፊት እኔና አንቺ እሱን ይዘነው እንወርደዋለን። አንተ የተሰማ እንዳለ እዚሁ ትነግራታለሽ። አናስቲያ አጅኳ እንዴት ነሽ? እንደስከ ዛሬው ጭው አልገባሽም መሰለኝ። እኛም እኮ በሰፈራችን አራዶች ነን። እሺ ተሳሳትሽ። ይኸውልሽ ሁሉም ሰው በሰፈሩ አራዳ ነው። እሺ እኛ ግን የሚለየው በሄድንበት ቦታ ሁሉ አራዶች መሆናችን። እኔ የምልሽ ቺኳ ወፍ ነገር ነች እንዴ? ማለት አልገባም። እርግጠኛ ነህ እህት ነች? አዎ እህቴ ነች። በቃ እንደዛ ከሆነ አታስጨንቃት። ኧረ እኔ እኮ አላስጨንቃትም። እህቴ አይደለች እንዴ? ለምንድን ነው የማስጨንቃት? አይ መማር አይ እንደው ምን አለ ሁሉም የተማሩት እንዳንተ እሺ ቢሉ አይደል እንዴ? በቃ አታስጨንቃት። ማን ነበር ያልከኝ ስምህን? አይ የተማረ ሰው ስሙ ራሱ ይለያል። አብነት ካስደበርሽ ያው አፍበይ ያው ካልተማረ ሰው ምን ይጠብቃል ብሎ ያላድዬ ልጅ እንደዚህ ፈታ ብለሽ ስትወሪ እኮ ነው የሚያምርብሽ። ጓ ስትይ አያምርብሽም። በቃ ነገ በዚህ ሰዓት እዚህ እጠብቅሻለሁ። እሺ እሺ ቻው በቃ
እባክሽ ልጄ እነ ጓደኞችሽ እኔም ደስ ይበለኝ። እንዴት ምን እንዳደርግ ነው ቆይ የምትፈልጊው? ያቋረጥሽው ትምህርት ተማሪያ። አይ ቴቴ ምን አለኛንም የሚመክረን ባገኘን። ለመማር መመከር አይጠበቅምሽ። ሄድና ተመዝገብ። ከዛስ የጭልፊት መሳቂያ መሳለቂያ ያለውን የሱ ሙድ መያዣ ከመሆን የቀረ ትምህርት ለምን አይቀርም? እኔማ ደስ የሚለኝ ሁላችሁም ብትማሩ ነበር። ልክ እንደኔ ማለት ነው አቴቴ። ይሄ ደግሞ አንተም ጀመርክ የጭልፊት እንዳላሰለች ያው መጣልሽ እንደው እቴቴ ልክ ነሽ። ምንም የሚጣል ነገር የለውም። ግን ስለምን ነበር ርዕሳችሁ? ማብራሪያ ከማንም አልፈልግም፣ ከእቴቴ ነው የምፈልገው። እኔማ ተማሩ የተማረው ወድቆ አይወድቅም እያልኩ ነበር። እቴቴ እስከ ዛሬ ልክ ነበርሽ፣ አሁን ግን አጠፋሽ። እኔ ምን አጠፋ? እኔ ልጅ ተማሩ ነው እንጂ ያልኩት። እሱ እኮ ነው ማሚ ጥፋትሽ። ድሮ እንዲባል ነበር አሉ ነው ያልተማረው ሰው የተማረውን ሰው ማህይብ ደነስ ሲለው ያ ኮርፊ ጸጸት ነበር። አሁንስ በእኛ ዘመን ማህይቡ ምሁር ሲባል ያዝናል። ለምን? ያው እሱን ያልገባል። ኧረ አንተ ልጅ ግን ኧረ ተው በእናትህ፣ ኧረ ተው እንዴ! ኧረ ምላስህን ምን አባቴ ላድርገው? ያው ምላስ ሰንበር ከበላ ግን ጸጥ ነው የሚለው። ጭልፊት ይኸውልሽ፣ ውጪ ስንወጣ የሚያድንሽ ያለ መስሎሽ ነው? ኧረ ኪንጎ እንዴ አንዳንድ ቀን ፍቀዱልን፣ እንጫወት፣ እንቀልድ። ያናሳዝናችሁ ሁሌ አባሮሽ፣ ሁሌ ድብብቆሽ። ኧረ እኛ ቢመረን እንኳን ትንሽ እናንተ ዘኑልን። ይሄ ልጅ ግን ምላሱን ብንቆርጠው ራሱ የሆነ በቂጡ የሚያወራ ነው የሚመስለኝ። አንተ ግን መቼ ነው ስለ ሰላም የምታወራው? አየህ አለመማረግ ወዳ። ኧረ ተው ጭልፊት ግን ተው። እዚህ እንዳላንደፋደፈሽ እቴቴ ያለሽ ብላ ነው እንደዚህ የምትሳፈጠው። በሉ አሁን ነገሩ ተውትና እጃችሁን ታጥባችሁ ምሳችሁን ብሉ፣ ላቀርብላችሁ ብሉ። እሱ የተቀደሰ ሀሳብ። ኧረ እባክህ ኧረ ተው ኧረ አንተ ልጅ ምንድነው እንደዚህ መፍጠን? አንተ ኧረ እባክህ ኧረ በረድ በል እንዴ! ምንድነው እንዲህ መፈጣጠን? ምንድነው ኪንጎ? ምን አድርግ? ቃል ምን ነው? ምንም አባ ብቻዬን ፈልጌ ነው። ቀኑ ሙሉ እኮ ስልክ ስደውልሽ አትመልሽም። በሰላም ነው? ቦርሴ ውስጥ ሆኖ አላየሁትም። ደህና ደሩ። በቃ ተኝ፣ እረፍት አድርጊና በኋላ እናወራለን። ሰላም የኔ እህት። ወይ ቺኳ ምን ልርዳሽ? የሆነ ሰው እንድጠቁሚኝ ነበረ። ምናልባት ካወቅሽው። ምን? እሺ ዲታ ነው? ዲታ ከሆነ ተስፋ ቁረጪ። ሰፈሩን ዞሮ ታያቅምሽ። ዲታ አልሽው? የሰፈር ዱርዬ ነው። ምን ተበልተሽ ነው? ስልኬን። የቀለድሽ ነው? ይሄ ያሹ ምንድነው? ይሄ ወንድሜ ስልክ ነው። ማያሳስብሽ። ማቆ ከሆነ ችግር የለውም። እስቲ ፎቶውን አሹፊኝ። ምንድነው? ጭራሽ ወንድሜ ነው እንደዚህ ስታርቢው ነበር? ጭራሽ ወንድምሽ ነው? አይልሽ ኪንጎ አይደለም ሊሰርቅሽ ይቅርና ቢወድቅብሽ ራሱ አንስቶ ነው እሺ የሚሰጥሽ። ስለ ራሱ ቢናገር አይሻልም? ይቅርታ መታቂ ኮለት ጠሪልኛለሽ? ወንድሜ ይመቸው። ጠብቂ መጣውሽ። በነገራችን ላይ ቢሳካለት ጠበሳ መሆኑ ነው። እሺ ይመቸው። ኮራውበት። ጠብቂ መጣው። እንደምትመጪ እርግጠኛ ነኝ። አሁን ሳመንሽ ነው ወይስ እስኪሰጠኝ የጠበቅሽ ነው? የት ነው የምትተዋወቁት? ስጣትና ወደ ቤት ግባ። ምንድን ነው የምሰጣት? ስልኬን። ስልኬን? እኔ ስለ አንቺ ስልክ ምን አውቃለሁ? ኧረ እባክህ አክተሩ፣
አንተ ፊልምን ሰራህብኝ፣ ከዛ ደግሞ በረሮች ኪሴን በረበሩ። ኪንጎ ከኔ ጋር መጣላት ካልፈለግ ስጣትና ወደ ቤት ግባ። አንቺ ምንድነው የምታወሪው? የምን ስልክ ነው? ይኸውልሽ ቤዛ፣ እኔ እንዲህ አይነት ቀልድ አይመቸኝም። እሺ ኑ እስኪ እናንተ ሁለታችሁ ናችሁ የበላችኋት? ኪንግሻ እኔ ምንም የማውቀው ነገር የለም። አንተኛውስ? ያው ትንሽ ባለችኝ እውቀት እንደዚህ ለማቀራረብ ፈልጌ እንጂ ያው ኪንጎ ታውቃለህ፣ እኔ ጸብ እንደማልወድ ታውቃለህ አይደል እንዴ? ማም ቤዛ፣ እኔ ጸብ አልወድም። ባለፈው ፎቶ ስንነሳበት የነበረው የኔ ነው ያልከኝ። እኔ እሷን ካጣኋት እሞታለሁ አልኩ ብያለሁ። ስሚ አንቺ ደግሞ አሁን እኔ ነኝ እሺ ስልክሽን የሰረኩት። አሁን እኔ ሌባ ነኝ በቃ። ይኸውልሽ ድጋሚ እዚህ ሰፈር እንዳለሽ እሺ። ይኸውልሽ ወንድሜ ምንም ቢሆን እንደማይሰርቅሽ ነግሬሽ ነበር። እሺ ወንድሜ መቼም ካንተ ምንም እንደማልደብቅ ታውቃለህ አይደል? አውቃለሁ። ምን ልናገኝ ፈልገሽ? ወንድሜ ፍቅር ይዘኛል መሰለኝ። ማለቴ የምወደው ልጅ አለ። ጊዜው ሆኖ እና መቼ ነው ጊዜው? ትንሽ ጠብቂ፣ ተረጋጊ። ወንድሜ ፍቅር እኮ ፍላጎት አይደለም፣ ወይም ደግሞ ጊዜ አይመርጥም። አሁን በዚህ በወጣትነት ጊዜ ፍቅርን ካላየሁኝ ትዳር ነው የሚባለው። እሺ ጭንቅላትሽን ሲሆን ልብሽን ጠይቂ። ልብሽ ልክ ነሽ ካልሽ ተቃውሚልኝ። የኔ ልጅ ወንድም በጣም እኮ ነው የምወድህ። የሌሊቴን ልብ ያሸነፈውን ግን ልጅ ፎቶ ማየት ይችላል? በሚገባ እንጂ። ቃል አታደርጊው። ምን እንደማላደርገው? ከዚህ ድሩዬ ጋር በምን አሰብሽው? ወንድሜ ፍቅር እኮ ማንነት አይመርጥም። እሺ አልጎዳም ብለሽ ካሰብሽ ተቃውሚልኝ። ተጣላችሁት? ምን ይሄ ነው ያላሉትን? ዝም በል ምላሳ። አብራን ነበርክ እንዴ? ምንድነው አሁን ነገር የምታጠፉ? አረ በቃ ነገሩ አለፈ አይደል እንዴ? ወሬ ቀይሩ። ምንድነው? ይቅርታ ምናምን ካላልከኝስ? አላልኩም። ይቀራል ግን ብትለኝ ደስ ይለኛል። ኧረ ኪንጎ አፉ በለውና በቃ ነገሩን እንርሳው እንጂ። አንቺ ደግሞ ያረገኝ ነገር እያወቅሽ ከዚህ በኋላ የከፋ ነገር እንደማያረገኝ በምን እርግጠኛ ነኝ? በስመ አብ ከዚህ በኋላ ብታርደኝ አላወራም። አንተ ይኸውልህ እንዲህ ምላስህን ራሱ ቢቆርጡ ከማውራት ወደ ኋላ አትልምሽ። አላወራም እንዳለ እንደው ልጄ ማነው መርዙን የረጨባችሁ? እንደው ልጆቼ። ኧረ ቴቴ ዝም ብሎ ነገር እኮ ነው። እሱም ደግሞ ተፈቷል፣ አትጨናነቂ። በሉ አሁን ነገሩን ታውትና ቡናችንን እንጠጣ። አንተ ጭልፊት ግን ኪንጎን ምንም እንዳትለው ካሁን በኋላ በቃ ፍታው። ለምንድን ነው ነገር የምትፈልገው? ቤዚቷ ከዚህ በኋላ አንተ በቃ ዝም በል እንዳለጥፈሽ። ሰላም፣ እንዴት ነሽ? እንዴት ነሽ ቺኳ? አስታወሽ? ወንድሜን እንደዛ አድርገሽ ተናግረሽው እንዴት እረሳሻለሁ? በጣም ይቅርታ። ያው ለመናገር ፈልጌ እኮ አልነበረም፣ ግን የዛኔ በጣም ተናድጄ ስለነበረ ነውና ካስከፋዎች በጣም ይቅርታ። ኧረ ኖርማል ነው፣ አትጨናነቂ። እሺ፣ አመሰግናለሁ። እና ጓደኛሞች መሆን እንችላለን? ቤዛ፣ ቃል
እንደምን አመሻችሁ ልጅ? አባዬ መጣ? እንኳን ደህና መጣ። እንኳን ደህና ቆየሽ። ትንሽ አለች። አሁን እኮ ስትጠብቅ ቆይታ ገብታ ተኛች። አባዬ ደግሞ የመጣው ና አረፍ በል። አዎ ዛሬ ትንሽ ስራ በዛና ድክም ብሎኛል። በቃ ልብስ ቀይሬ ልምጣ። እሺ ወይዬ ጠራችሁኛል? አንተ ጥልፊት ደግሞ ሳይጠሩን ዘው ማለት ትወዳለህ። እንደው ምን እንደሚሻል አንተ ልጅ እንደው እቴቴ ደግሞ ወድጄ መስሎሽ ነው እንዴ? ጊዜው እኮ ነው እንደዚህ ያደረገኝ። አሁን እኔ አንድ ሲኒ ቡና አልጠጣ ነው የመጣሁት። ጨስ አድርጊልኝ፣ እጣኑንም ቡናውንም ስጪኝ። እማማ ጥልፊት ቺኳን እኮ አወራኋት። ምን? እሺ። ኧረ በጣም ምርጥዬ ልጅ ናት። ተጃልሰናል። ኧረ ኋላችን መተሽ አንቺ እሷን ተጃለሻት ማለት ነው? አሳመን ሆነ ነው። ኧረ ይመችሽ። አይ እናንተ ልጅ አያልቅባችሁ። ያው ምን ይደረጋል። እስቲ ቡና ይቆይም ማለት እኔ እህቴን ከትምህርት ቤት ለመጣት ስለሆነ አብረን እንሂዳ። እሺ ደስ ይለኛል። እና ልጆች ትምህርት እንዴት ነው? ደህና ነው። ምን ያስቅሻል እንዴ? ትምህርት እንዴት ነው ስትባል ደህና ነው ትላለህ እንዴ? ትምህርትን እኮ ሰው አደረገ። ትምህርት ተማር ተብሎ ካቋረጠ ወንድምሽ ይሄ ይሻላል እኮ። እኔ ይሻላለሁ። እሺ ጭጫ፣ አንቺ ደግሞ ስምሽ ማን ነው? ኧረ እኔ ጭጫ አይደለሁም፣ ስሜ ማዲ። የኔ ጣፋጭ። እሺ ማዲዬ። ዘመናዊ ምንድን ነው? አይ ምንም። በሉ አይ እኔ ልሂድ በቃ። ወደ ስንት ሄዱ? ኧረ ልሂድ በቃ። ቻው። እዚህ ድረስ መጥተሽ ማዲ ቤት ነው። ባቢሻ ደግሞ ዛሬ ምን ሆንሽ? እኔ ግን ቆንጆ አይደለሁም እንዴ? ቆይማ ተናግሮ ቅድም ትምህርት ቤት ሲያወሩ ሰምቻቸው። ስራ ፈቱላ። አሁን ስራ አጥተው ነው ስለ አንተ ውበት የሚያወሩት። ጭልፊት ሜሉን እንደሚወዳት ንገራት ብሎ መክሮ ልኮኝ ነበር። ይህ ልጅ እንደው በቃ የማይገባበት የለም አይደል? እሺ ከዛስ? ከዛማ እወድሻለሁ ስላት ሳቁብኝ። አይዞሽ ባቢሻ ተዋቸው እነሱን። እሺ ይኸውልህ ሴቶች ኮራ የሚልባቸው ወንድ ይወዳሉ በቃ። ስለዚህ አንቺም ኮራ ብለሽ ትኩረት ማድረግ ያለብሽ ትምህርትሽ ላይ ነው። ከዛ እመነኝ ይኸውልህ በራሷ ጊዜ ባቢ እወዳለሁ እያለች ነው እሺ የምትመጣው። በቃ ከዚህ በኋላ እንደውም ወደ ትምህርት። ምርጥዬ ይኸውልሽ ባቢ ማለት እኮ በቃ ሰው የሚለውን የሚሰማ ሰው የሚያከብር ምርጥ ያራዳ ልጅ እኮ ነው። እንደውም ከዚህ በኋላ ኮራ ነው የምልባት። ግን እኔም ብላ መቼ ትመጣለች? ክላስ ያልቅ። እሺ በቃ እኔ አሁን ተነስ ወደ ቤት እንሂድ። እሺ
ካሉ አንቺ ግን ምንድነው እንደዚህ ያጠፋሽ? እንደዛ አድርጌ ያስቀይሜ ክሊፕ ይላዋ። ኧረ ተይ ቆንጂ። ይልቅ እንዴት ነሽ? አለሁልህ። እና መቼ ነው የምንገናኝ? ሰሞኑን ቤዝ ጋር ስለመጣ በዛው አገኘሃለሁ። ፒስ በቃ ይመችሽ። እሺ ቻው። ምን ሆነ ነው የምታለቅሰው? ትምህርት ቤት መነጽሬን ሰረቁኝ እና ለመነጽር ነው የምታለቅሰው? እሰይ ደግ አደረጉ እንኳን የሰረቁ። እሰይ ጅል የሆንክ ልጅ እንደው ትምህርት ቤት መነጽሬ ጠፋ። ከዛ እንደ ጠፋ ለጭልፊት ስነግረው አሹፉብኝ በኩርኩም መትቶኝ ሄደ። እና ለዚህ ነው የምታለቅሰው? እንዴ ምንም እኮ ያስለቀሰም እኔ እገዛለሁ የለ እንዴ መነጽሩ። ይሄ ጭልፊት ቆይ እኔ አገኘዋለሁ። እሺ ይሄን ጭልፊት አንተ ግን ለመነጽር ብለህ እንዳታለቅስ እኔ እገዛለሁ። ማን ይዳው ነው ደግሞ ተነስ። እንደዚህ ደግሞ ጀምረን አንድ ሚስጥር ልነግርሽ። ምንድነው ሚስጥሩ? እስኪ እንስማዋ። ግን ለማንም ካልተናገርሽ ነው የምነግርሽ። እስቲ ንገረኛ። ምን ነሽ? ኪንጎ ከሴት ጋር አየሁት። እና ምን ችግር አለ? ሁሉም ሰው ከሁሉም ሴት ጋር ይሄድ የለ እንዴ? አንተ ደግሞ አይደለም ኪንጎ እኮ ያየሁት ሲያቅፋት ሲስማት እኮ ነው ያየሁት። አንተ በቃ ከዛ ከጭልፊት ጋር እየዋልክ ተምች አደረገ አይደለ? ቆይ ለኪንጎ ባልናገርሽ እንዴ? ቢዝ ለኪንጎ እንዴ? እና ወንድሜን እየተረብኩ አይደል እንዴ? እኔም እኮ ወንድምሽ እኮ ነኝ አይደል እንዴ? ለምንድን ነው ለሱ የምትነግሪው? እና ወንድሙ ላይ ከመጀመሩ ነው ሙድ የሚይዘው። እኔ እንደው አናድዳለሁ አይደል? አገኘሁሽ። ምንድን ነው? አረ ወንድሜ ላይ ሙድ ልትይዝ ነበራ። እኔም አውቄ ነው እሺ ሙድ ያስኩብ።
አናደድኳ? አትነግሪውም ለኪንጎ? አልነግረውም። እኔም እኮ ኪንጎን ሹፌዋለሁ። በቃ ሲመጣ አብረን ሙድ እንይዝበታለን። እሺ እኔ እኮ የምርሽን መስሎኝ እናትቼ ነበር። አትበጭጭ። ይመችሽ። እሺ ሰላም ቃል ስደውል እኮ ስልክ አላነሳለችኝ። እቤት አለች? ቃል አሁን ቅርብ ሰዓት እኮ ነው የወጣችው። ስልክ ስላልያዘች ነው የማታነሳለች። ለምን አትገቢ? አይ ልሂድ አሁን። ኧረ ቅርብ ሰዓት ትመጣለች። ነይ ግቢ። ገብተሽ ጠብቂያት። ትንሽ ልጠብቃት። እሺ አስተያየትህ እኮ ለመሳል እየሸመደድከኝ ነው። እሺ የሚመስለው ወይ ቴቴ ምነው ብቻሽን እና ቤት የለም እንዴ? ምን እባክሽ እነሱ ጉዳይ አለ ብለው እነ ቤዛ ሁሉም ተያይዘው ሄዱ። በቃ እኔ ቡና ላጣጣሻ። ወይ የኔ ወርቅ ያ ክልፍልፍ ወንድምሽ በጠዋት ወዴት ሄዶ ነው እንዴ? ቴቴ ወንድሜንማ ክልፍልፋት በይው። ወይ ጉድ! አንቺም አድርገሽ ለሱ መቆርቆር ጀመርሽ። ባይ እንግዲህ ሻይ ውስኪ ልጣድልሽ። እንግዲህ እህቴ ፍቅር ሲይዘኝ አይቀር። ከማን ትናንት ከመጣች ጓደኛዬ ከቤዛ? ወይኔ ወንድሜ በአንዴ ጠብ አደረገች። ትይሻለሽ። አንተ በቃ ኪንጎ ፍቅር ያዘው ማለት ነው ነው እንግዲህ። እኛ ግን ቆይ እንደሱ መቼ ነው ቀን የሚወጣልን? አራራራ ከወንድምነት ከጓደኝነት የሚያለያይ ከሆነ ፍቅር ማለት ነው። እኔ አንደኛውን ቢቀርብኝ ይሻላል። አንተ ምን ትጠቅመዋለህ? አዛቺ አበባ ከመሰለች ልጅ ጋር ዓለሙን ይቅጭ ፍቅሩን ያጣጥምበት እንጂ። አረ አንተማ እኮ በዚህ አይነት ማለት ነው ካፈቀርክ እነዚህ እንደው የድንጋይ አሟቂ ሰፈር ምናምን ብለህ እኛ ስማችንን ለማጥፋት ፈልገህ ነው አይደል? እንደዛ ነው ያሰብኩ። እርግጠኛ ነኝ። አታካብድሽ። አንተ ምን ትጠቅመዋለህ? እዚህ ድንጋይ ከማሙቅና እዛ የቴቴ ቡና ቀኑ ሙሉ ከመጠጣት ውጪ ምን? ተው በቡና እንኳን አትምጣብኝ። ግን ቆይ እኔ የምልህ አንተ ራስህ ወይ ከኔ በምን ተሽለህ ነው? ይኸው ከኔ ጋር ድንጋይ አይደል በማሞቅ የምትታወቀው? አሽቃባጭ። ዋና ይኸውልህ ሀሳቡ ነው፣ ከዛ ነው ተግባሩ የሚመጣው። አየህ እኔ አላማና እቅድ ፕላን ያለኝ ሰው ነኝ። ስለዚህ ነገ የራሴን ድርጅት ከፍቼ ምናምን ስራ እንደምቀጥርህ ስነግርህ በታላቅ ደስታ ነው። ፓፓ ለማያውቅ ሂድና እዛ ተናገር እባክህ። እኔ ስራ እንደው ቸግሮ ቢቸግረኝ ራሱ አንተ ጋር አሰረኝ ብዬ በፍጹም ጭራሽ። ስማ እንደውም ትቼዋለሽ። ምንም ከፍቴ ስራ ቦታ ምናምን የለንም። እኔ ይኸውልህ በሌለ ነገር ላይ ጭራሽ መግባት አልወድም። ሳክስ ብቻ። ድሮም እኮ ከእንዳንተ አይነት ሰው ጋር ማውራት ትርፉ ድካም ብቻ ነው። ቢገባ ዛሬ ያላሰብከው ነገ ከየትም አይመጣም። ጨረስክ በቃ።
እንደምን አመሻችሁ? እንዴ ልጄ ዛሬም ተኝታለች? ሆን ብለን ያስተኛናት አባ። ልናናግርህ የሚፈልገው ትልቅ ጉዳይ አለ። ምን ነው? ሰላም አይደለም? በማዲ ጉዳይ ነው ማለት ነው። ማዲ ምን ሆነች? ምንም አልሆነችም አባዬ። የማዲ ወላጅ አባት እንዳልሆንክ ማወቅ አለባት። መናገር አለብን። ከሌላ ሰው ከመስማቷ በፊት እኛ ብንነግራት ይሻላል። ልጆቼ ልክ ናችሁ እኮ እኔም አስቤዋለሁ፣ ግን ትንሽ ነፍስ ትወቅ እኮ ነው። አይ አባ በቂ ነው በቃ። ይበልጥ እድሜው በጨመረ ቁጥር ነገሩን እየከበዳት ነው ይመጣል። አሁን አውቃ ትደግ። ጥሩ ነው ያሰባችሁት፣ አመሰግናለሁ። ግን እኔ ቀስ ብዬ እነግራታለሁ ነው። አንድ ላይ እንንገራት ይሁን እንዴ? አብረን ብንነግራት ይሻላል። እንደሱ ይሻላል። ከጎረቤትም ወላጆቿ እንዳሉን ቢነግሯት ቀድሞ ጥሩ አይመጣም፣ ትጎዳለች። ልክ ናቸው። ከሱ መስማት የለባት ራሳችን እንነግር። አመሰግናለሁ። ጥሩ አስባችኋል ልጆች። እሺ አባዬ። በቃ ደክሞኛል፣ እረፍት ላድርግ። አስብበት። ቻው፣ ደህና ደሩ። ደህና ደሩ። በሰላም ነው የመጣሽው? እኔ በጣም ተጨንቄ ነው የመጣሁት እቴቴ። ምን ተፈጠረ? ከቃል ጋር በደንብ ተግባብተዋል። አብነትም ደግሞ ልቡ ወደ ሌላ አስቧል። ወይ ጉድ! ምን እያልሽ ነው የኔ ልጅ? እኔ በኋላ እህትና ወንድም እንዳይፋቀሩ ፈራሁኝ። እባክዎትን እኔ እርሶ ጋር መፍትሄ አይጠፋም ብዬ እኮ ነው የመጣሁትኝ። አንቺ ደግሞ እዚህ ምን ትሰሪያለሽ? አይ ምንም፣ ቻው በቃ። ዘመናዊ ምንድን ነው መደናበር? ይኸውልህ እኔ እንቅልፌን እስከማጣ ድረስ ተጨንቄያለሁኝ። ምንድን ነው ደግሞ ጀመረሽ? ምን አድርግ ነው ብቻ? አብነትና ቃል ከእጄ ጋር ጓደኝነት ጀምረዋል። ምን? እንዴት ሊተዋወቁ ቻሉ? እንዴት ሆኑ? አብነትም ሳይወዳት አይቀርም። ትንሽ ፍንጭ እኮ አይቼበታለሁኝ። ምን? መቼ ወንድምና እህት ይፋቀሩ ይወደዱ እንደማትል አውቃለሁ። አስብና ማድረግ ያለብህን ነገር ወስን። ወይኔ ተበላው። እንዴት አወቅ? እቴቴ ቅድም አብራሽ የነበረችው ማናት? ታውቂያታለሽ እንዴ? አዎ ልጅ አውቃታለሁኝ። ምን ነው ጠየቅሽኝ? አይ እና ቃል ቤት ሲሄድ እኮ አያታለሁ እና እዚህ ምን ልትሰራ መጣች ብዬ እኮ ነው። ምን መሰለሽ ልጄ፣ አንድ የምነግርሽ ነገር አለ፣ ከልብሽ አድምጪ። ምንድን ነው እቴቴ? ምን መሰለሽ ልጄ፣ ምን ሆነሽ ነው የምታለቅሽው? እማዬ እንደው ምንስ ተብሎ ይነገራል? አታልቅሽ፣ እስኪ የሆንሽውን ንገሪኝ። እንደው ከእኔ ከሰው ቤት ሰራተኝነት ተቀጥሬ ነበር የምሰራው። የጋሽዬ ባለቤት በድንገት ይሞታሉ። ጋሽዬም ክፉኛ ይጎዳሉ። እንደው ያመሻሉ፣ ይሰክራሉ። በአንድ በተረገመች ዕለት ሰክረው መጡ። ከበር ላይ ወደ መኝታ ቤት ደግፌ ላስገባቸው ብል ቃል ግን ያገደሙኝ ሳልፈልግ። ከዛስ? ከዛ ቤት ብትወጣ ጎዳና እንደምትወድቅ፣ አንቺን የማሳደግ አቅም እንደሌላት፣ አሰሪዋን በጭራሽ ሊቀበላት እንደማይችል ስትነግረኝ እኔ አንቺን ወስጄ ለማሳደግ ልጅ አድርጌ ወሰንኩኝ። እና የነ ቃል ቤት ሰራተኛ የኔ እናት ናት ማለት ነው? አዎ የኔ ልጅ።
አለብን እኮ። መቼም በጣም እንደምወዳችሁ ልቤ ውስጥ ለእናንተ ፍጹም ልዩ ቦታ እንዳለ ታውቃላችሁ አይደለ? አባ ምንድነው የተፈጠረ ነገር አለ? ምንድነው አባዬ? ንገረን፣ አታስጨንቀና። ላስጨንቃችሁ ፈልጌያለሁ እኮ። ምንድነው የተፈጠረው? ምን ሆነ ነው? ምን ጨነቀኝ እኮ እንዴ አባ፣ እኛ እንደዚህ ስትሆን አይተነው አናውቅም። አንድ ሰው ጓደኛችሁ፣ የአንቺ ጓደኛ ቤዛ ምን ሆነች? የኔና የሰማያዊ ልጅ ነች። ምን አባ ምን እያልክ እንደሆነ ታውቀዋል? ቤዛ የሁለታችሁ እህት ነች እያልክ እኮ ነው ያለው። አዎ የኔ ልጅ ምን አባቴ ይላል። በአንድ ክፉ ቀን ሁለታችንም ተሳሳትን። በቃ የሆነ እህታችሁ ነች፣ የኔ ልጅ ነች። አባ ስለምንድን ነው የምታወራው? እኔ ይሄንን ማሰብም መረዳትም ይከብደኛል። እንዴ እንደ ቀልድ ትነግረናለህ እንዴ? ቆይ የሆነ ነገር ሁለቱም አልተፈጥሮ ቢሆንስ? አባ ምንም መስማት አልፈልግም። እንደው ምንድን ነው የሚደረገው? በቃ እሺ አባዬ ተረጋጋ። ያለፈው አልፏል። ቃልንም እንከታተል። እሺ አንተም ትሰማለህ እስቲ። ባቢሻ አንድ ጥያቄ ልጠይቅህማ። ምንድነው? ጠይቂ። ብቻ ኤሌፖፕ ግዛልኝ እንዳትይኝ። የምን ይልቦ ከሊፖፕ ምን ነገር አታውቅም። በቃ ለአንተ ስላልተገዛልህ ደበረ እንዴ? ምን ጭራሽ እኔ ልተርበኝ ትፈልጋለህ አይደል? ታያለህ ቤዛ ታድን መስሏል። ቀላል አድነዋለሁ እንዳንተ መሰለህ እንዴ? ብቻውን እኮ ይበቃል። እሺ ላንተ ጭራሽ ተባበራችሁብኝ። አንተ ቤዛ ታድን መስሏል። ከማን ጋር እንደምትውል ታያለህ ከዚህ በኋላ ማለት ነው። መተህ ማለት ነው የኔ ንግርና እንደሆነ ሳላክ ነው። ደግሞ ታያለህ ፍርድ ሜካራሰው አለለ። ቻው ጭልፊት። አይዞሽ በቃ ብራዘር። ቻው ሰራንለት። ማለት አለብኝ። አባዬ እያወቀ ምን ሲያውቅ አንድ ችግር ተፈጥሮ አይደለ? ያንን ደግሞ እንደ ቤት መፍታት አለብን። እኔ እኮ እንደዚህ አይነት ነገር ይፈጠራል ብሎ ባያስብ ራሱ እንዴት የሚያክል ነገር ይደብቀናል ነው ያልኩት። ልክ ነሽ የኔ ልጅ። ከነገ ዛሬ እነግራችኋለሁ እያልኩኝ አጋጣሚ ይሄ ነገር ተፈጠረ። በቃ ይቅር በሉኝ እባካችሁ። አጥፍቻለሁ፣ ትልቅ ጥፋት ነው። ለእኔ እኮ እናታችሁን ማጣት ትልቅ ቅጣት ነው። እናንተን ግን በፍጹም ላጣችሁ አልችልም። ቆይ ግን ቤዛ ምንም ነገር አታውቅም? የምታውቅ አይመስለኝም። አባዬ እኔ እኮ ተደብቀናለህ የሚል ጥርጣሬ ስለሌለብኝ ነው እንጂ አንተን እኔ መጥላት አቅም ኖሮኝ አይደለም። ይቅር በይኝ የኔ ልጅ። አጥፍቻለሁ፣ ትልቅ ጥፋት። ሰላም ነው? ቤዛን ፈልገን ነበር። ምን ነው በሰላም ነው የፈለግሻት? በሰላም በሰላም።
ጥራታ ቤዛ ልጅ ምን ቤዛ አባታለሽ እንዴ? እስከ ዛሬ እስከማውቀው የለኝም። አሁን ግን ሳይኖረኝ አይቀርም ጨልፊቱ። ምነግርሽ ነገር በጣም ሊከብድሽ ይችላል። ልትቀበዩም እንደማትችይ እገምታለሁ። ግን እሷም እህትሽ፣ እሱም ወንድምሽ፣ እኔም አባትሽ። አባትሽ ነኝ ያልከው? አንድ ነገር ልንገርህ፣ እኔ አባት ኖሮኝ አያውቅም፣ ሊኖረኝም አይችልም፣ እንዲኖረኝም አልፈልግም። እሺ ቆይ ቤዝ ተረጋጊ። ዝም በይ ቃል። ይኸውልሽ ተረጋጊና እንነጋገር እባክሽ። ስማኝ፣ አባትሽ ነኝ ያልከው? አንድ ነገር ልንገርህ፣ የወለድከው አንጀትህ እንዴት አስቻለ መንገድ ላይ ጥላዬን ስትሄድ? አልካድኩሽም። አንድ የመጨረሻ ነገር ልንገርህ፣ በህይወቴ ውስጥ ተመልሰህ እንዳላይክ እኔ አባት እንዲኖረኝ አልፈልግም። ያሳደገችኝ ከመሬት ላይ አንስተ ያሳደገችኝ እናት አለች። ምን መሰለሽ ላስረድ ትረጂ እባክህ የሚገርም እኮ የቤዛ አባት አንተ እንደዚህ መለኛ ነው። ምን ያደርጋል ብለህ ነው ከኋላ የመጣባት? በጣም ነው የምትቀልደው አንተ። ዋናው ገንዘቡ መምጣቱ ነው የሚፈለገው አይደል? እኔ እኮ ግርም የሚለኝ ያንተ አለማሰብ ነው። ቆይ መቼ ነው ማሰብ የምትጀምረው? አይ አንተ ደግሞ ፊት ሲሰጡ አናት ላይ ፊት ካላልኩ ትላለህ። ያው የቤዛ ማለት የኛ ማለት ነው አይደል? ይኸው እነሱ አለፈላቸው ማለት እኮ እኛም አለፈልን ማለት ነው። ይሄን እንኳን አታውቅም አንተ። ለመሆኑ ምንም አልሰማህም ማለት ነው? ገንዘብ ካለ በሰማይ ቤት መንገድ አለ ሲባል ሰምተህ አታውቅም? ይሁን ነፈዝ ስማ፣ እኔ እንደሰማው ቤዛ እንዳሰማው። እኔ እኮ በጣም ግርም የሚለኝ ማለት ነው ትክክል እንኳን ሳወራ ማትቀበሉት ነገር እኮ ነው በጣም የሚያናደኝ። ኧረ በስመ አብ። በይ በይ አንቺ ምላጭ። ኧረ በል እራስህ ወሬሽን ተይና፣ ኧረ ነይ እንንቀሳቀስ። ቤዚ ታውኝ አልኩኝ እኮ በቃ። እንዴ ቤዚ ምን ሆነሽ ነው? ባቢ አስደነገጥኩ አይደለ? በጣም ይቅርታ። እሺ ግን ምን ሆነሽ ነው? በራሴ ጉዳይ ነው የተጨነኩት። አንተን ግን ስላስደነገጥኩ ይቅርታ። እሺ ወንድሜ። ማን ነው ያስከፋሽ? ንገሪኝ፣ እኔ እጄ እደበድበዋለሁ። የኔ መከታ አመሰግናለሁ። እሺ ወንድሜ፣ ምንም አልሆንኩም። አሁን በጣም ደህና ነኝ። ቃል እንዴ ሳትደውይልኝ መጣሽ? እንዴ ሲደወልልክ መች ታነሳና? ምን እባክሽ፣ ይሄ ጨልፊት የሚባል ልጅ እኮ አጠገቤ እያለ በቃ ስልኬ እኮ አጠገቤ አይቀመጥ። እኔ የምልህ ቤዝን በጣም ፈልጌያት ነበርና የት ነች? ምን እባክሽ፣ ቤት ሰሞኑን ትንሽ ደባብሯታል። ቤት ናት ያለችው። በእናትህ እስካሁን ድረስ ድብርቷን ለቀቃት? አይ አሁን እንኳን ደህና ነች። ያው የልቧን ባላቅም ምን እባክሽ፣ ነገሮች እኮ ተደራርበውባት ዱብ እዳ ሆነባት።
ኧረ እድሜዋ ረጅም ነው። ይኸው እንደውም መጣችልሽ። እንዳንቺ አይነት ቆንጆና ልዩ ሴት እህቴ ስለሆነች በጣም እድለኛ ነኝ። እኔም በጣም ቆንጆ እህት ስላገኘው ደስ ብሎኛል። እሺ እኔ የምልሽ ቤዝ አባቢና ዘበናይ በጣም ተጨንቀዋል እና ማለት ፍላጎቱ ካለሽ ብቻ ነው ሄደሽ ብታናግሪያቸውና ብትስማሙ የሆነ መላ ብትፈጥሩ ደስ ይለኛል። ግን አላስጨንቅሽም? እሺ ደስ ይለኛል። መሄድ እንችላለን። ኧረ ሮማንስ ግን አልተቻላችሁም ነው። መልሼ ነው በሉኑ ደቅ በሉ። ትልቅ ተገኝቶልሻል። እሺ 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 ወንድምሽን እህትሽን ቃል የምታከብር